እንደውም ሩታዬ ለምን ካለሽበት ሙድ ለመውጣት ከከተማ ይዤሽ ለማውጣት ወይ ከሀገር እንውጣ ወይ ከከተማ እንውጣ። አሹ ያው ካለሽበት ሙድ አሁን ነው እንግዲህ ስምንተኛው እሺ ምን ታስቢያለሽ? በመኪናው መንገድ መኪናው ዘለቀ አሁንም ቅድም አብርሃም ዘለቀ አለ። እሺ ከዛስ ቆይ ምን ልታረጉ ነው? ዋናው ሐሳብ እሱ ነው። በዚህ ሰዓት ላይ የፈለገ ነገር ቢመጣ እውነትም አንቺ እርጉዝ ከሆንሽ ይሄን እንደማታደርጊ 100% እርግጠኛ ነኝ። እንደዚህ አይነት የወረደ አስተሳሰብ ያለች ሴት እንዳልሆንሽ አውቃለሁ። ይሄም ሰው ቢሆን የፈለገ ቢመጣ ልጅ ያላት ወይም ደግሞ እርጉዝ ሴት ጋር መምጣት ማለት እኮ ክርክር ላይ ያለ መሬት ከዚህ በፊት ተናግሬዋለሁ አይደል? ክርክር ላይ ያለ ፍርድ ቤት የያዘው ኬዝ ማለት እኮ ነው። እንደዛ አይነት ኃላፊነትን ወስዶ የሚጋፈጥ ወንድ በምንም ተአምር አይመጣም። 3 ወር ነው 4 ወር የሆነሽ እርጉዝ ሆነሽ ከዛ እሱ አንቺን ወዶሽ ምናምን መጥቶ በዙሪያሽን ባለማየትሽና ባለመቃኘትሽ ምናምን ነገር አረባክሽ እንዴ! እሺ ግልጽ አድርግልኝ። ስለ እርግዝና ጉዳይ እንድትነግሪኝ ደግሞ እንፈልጋለን። የምርም አርግዘሻል? የምርም እርጉዝ ነሽ? ይሄንን ነገር የምሬን ነው የምላችሁ ሁላችሁም ሰዎች መጠየቅ አለባችሁ። የምሬን ነው። አረ ለኛም ካለ እስኪ ፈልጊልን። የምሬን ነው የምልሽ። እንደዚህ በቃ ቆንጅዬ ሴት አይዞ ምትለኝ ስጎዳ ሳዝን ሳለቅስ የምትመጣልኝ እንደው እስኪ እንደው በፈጠረሽ ሩታዬ ለኔም ቆንጅዬ ሴት አሪፍ ፈልጊልኝ እስኪ። አረ ወይኔ ይመቻችሁ። ተበልጣል አባቢ አንተ ወንድ ልጅ ከነቃጭሉ ስትጠብቅ ወንድ ልጅ ከነጺሙ መጥቶላል። ወይኔ አብራ እንግዲህ ነገሩ እንደዚህ ነው። ያላሰብነው እየገጠመን ነው። እኔ ዳቦ ሆኜ አንቺ ኮባ ቅጠል ጭኒት ስር ገብቼ በፍቅርሽ ልቃጠል በሚል ተልካሻ ምክንያት እህቶቻችን ከነ ልጆቻቸው እየተወሰዱብን ነው። አብርሃም ሰምታል እንግዲህ የቸገረው እርጉዝ ያገባል ምን ስትል ምን ይላል የሚባል አባ። እሺ ይሁን እንግዲህ የሚፈጠረውን ነገር አብረን የምናየው ይሆናል። አንዳንድ ነገሮችን ዛሬ ጠንከር አድርገን እንመረምራቸዋለን። ምክንያቱም እናንተን ሰላም ለማስተካከል የኛ ሰላም እየተናጋ ነው። ዝብርቅርቅ የሚል አይምሮአችን ማይሆን ክፉ ደርቲ ማይንድ የሆነ ነገር እንድናስብ የሚያደርጉ ነገሮችን እየሰራችሁልን ነው። ምን ላይ እንደሚችል አይዶን ነው ቤተሰቦች። ዛሬ የሆነ ነገር በሉ። ወይ ረሳዋችሁ እኮ። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምን ቆያችሁልን? ሁሉ ሰላም፣ ሁሉ ሸጋ፣ ሁሉ እርግዝና ኖ ሁሉ ተማም። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሁሉ ይጠብቃችሁ። ስታረግዙ ያኛውን ቢካለ ከነርግዝና የሚወስድ ይስጣችሁ። አሜን። ማነሽ? ለማንኛውም ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን የልጅ እናት ሁኑ። ኖ ቤተሰብ ሁኑ። ወዳችኋለሁ። ዛሬ ግን ጠንከር ያለ ሀሳብ ነው የምናየው። በጣም ደስ የሚል ሰው ነው። ተወዱታላችሁ በእርግጠኝነት። የምር እኔ እንደዚህ ስላወራው ሳይሆን ሲመጣ ምናምን ታዩታላችሁ። በነገራችሁ ላይ የማጋነን አይሆንብኝና በጣም ቆንጆ ነው። የምሬን ነው። በጣም ቆንጆ ነው። እሺ ያውላችሁ ደግሞ ከኔ ጋር አይታችሁት ደግሞ ቆንጆ ነው ምናምን ብላችሁ ሌላ ነገር እንዳታስቡ። እሺ ያው ተይዟል ሌላችሁ ፈልጌ ነው። እና ደግሞ ያው ጥሩ እድሜ ላይ ያለ ሰው በሰል ያለ ሰው ይገባችኋል መቼም። በሰል ያለ ሰው ስላችሁ ለብዙ ነገር የሆነ አንደርስታንድ ማድረግ የሚችል ሰው ታውቃላችሁ። እኔ እንጃ መረዳት የሚችል ሰው በጣም ጥሩ ሰው ነው። አስተሳሰቡ፣ አነጋገሩ የሆነ አለ አይደል የተቆጠበ አነጋገር፣ የተቀመመ አነጋገር ከአንደበቱ የሚወጣ ሰው ነውና እሱ የኔ ጓደኛ ስለሆነ በጣም ደስተኛ ነኝ በዚህ። እና ደግሞ እቺ ንግግር አሽሙር ናት። እቺ ከባድ አሽሙር ናት። የተቀመመ ንግግር የሚናገር አንደበቱ ደስ የሚል ቻለው አባቢ ቻለው። እንግዲህ እስከዛሬ ድረስ ያለፍኩባቸውን ታይሞች የሆነ አፕሪሺየት እያደረገኝ ነበር። ነገሮች ለመልካም እንደሆኑ ለበጎ እንደሆኑ እንደሚያልፉ ምናምን ከሱ ጋር በመሆኔ እነዛን ታይሞችን በደንብ ስትሮንግ ሆኜ እንዳልፋቸው ረድቶኛል። ከዚህ በላይ በጣም እኔ አሁን ግራ እየገባኝ ያለው ነገር በእናንተ ህይወት ውስጥ የሆነ ነገር በተፈጠረ ቁጥር አንቺ ያለፍሽበት ወይም እየኖርሽው ያለው ትዳር ላንቺ ከባድ ጊዜ ወይም ደግሞ እኔ እንጃ ብቻ ምቾት ያልሰጠሽ ሰላምሽን የነሳሽን ጊዜ እንዳሳለፍሽ አይነት ንግግር ነው እየተናገርሽ ያለሽው። አንድ ሁለተኛ ደግሞ እሺ በእነዚህ ህይወትሽ ውስጥ ያ ሰው አንቺን ሲያጽናናሽ ከጎንሽ እንደቆመ ምናምን ነው እያወራሽ ያለሽውና ሁሉ ጊዜ እናንተ ሁለታችሁ ማለት የሆነ ጥል በተፈጠረ ቁጥር
አንቺን የሚያጽናናሽ የሆነ ወንድ ከጀርባ አይጠፋም። ሁሉ ጊዜ አጽናኜ ነው የምትዩ ወይም ደግሞ መካሪዬ ነው ደጋፊዬ ነው እንባዬን ያበሰልኝ በችግሬ ጊዜ አብሮኝ የቆመ ሰው የምትዩ ሰው አይጠፋም። ይሄ ደግሞ ሁሉ ጊዜ ጥያቄ እያስነሳብኝ ነው። ከየት ነው የሚመጡት እነዚህ ሰዎች? ስለዚህ እንዳንቺ አነጋገር ከአብርሽ ጋር የሚፈጠሩ ጥሎች፣ አለመግባባቶች፣ ጭቅጭቆች ምናምን የሚባሉ ነገሮች ላንቺ እንደ ኖርማል ናቸው ማለት ነው። እዚህ ጋር አብርሽ የሚያጠፋቸው ጥፋቶች ወይም እናንተ ትዳር ወይም እናንተ ህይወት ላይ የሚከሰት ነገር አንቺን እንዳሳዘነሽና ልብሽን እየሰበረሽ እንደሆነ ተስፋ እያስቆረጠሽ እንደሆነ ብቻ በየቀኑ የሚመጡ ጭቅጭቆች እንደሰለቹሽ ምናምን የምትነግሪን የውሸት ነው። ምክንያቱስ አሁን እየነገርሽን ነው። ምንድነው እየነገርሽን ያለሽው? በእነዚህ ሁሉ አለመስማማትና መጨቃጨቅ ውስጥ አንቺን የሚያጽናናሽ ወንድ አለ ወይም ደግሞ ወንዶች አሉ ነው። እንዴት ነው ነገሩ? እኔ ግልጽ እየሆነልኝ አይደለም። ምክንያቱም አንቺ አሁን እዚህ ጋር መተሽ እያወራሽ ያለው ነገር አንቺን የማይመጥን ነው። አብርሽ ካጠፋው ጥፋት በላይ አንቺ እጥፍ ጥፋት እያጠፋሽ ነው። እንደገና ደግሞ እሱ በሄደበት መንገድ አንቺም ሄደሽ እሱን ለማናደድና ስሜቱን ይኸው ከሆነ ምንም ከሁለት አንዳችሁ የምትለዩበት ምንም አይነት ምክንያት የለም። አብሶ አንቺ አሁን ያለሽበት ሁኔታ በእንደዚህ አይነት መንገድ የምትመጭበት ታይም አይደለም። በብዙ መንገድ ልሰበር እችል ነበረ። ነገር ግን እሱ አፕሪሺየት እያደረገኝ ስለነበር ምንም አልሆንኩም፣ አልተጎዳሁም። አብሮኝ ስላለ እንዲሁም ደግሞ ስላገዘኝ በነገሮች አይዞሽ በርቺ ከጎንሽ ነኝ ስላለኝ እጅግ በጣም አድርጌ አመሰግናለሁኝ። ያው እስከዛሬ ድረስ አብረን እንደዚህ አላያችሁኝም ነው። ታዲያ ሰላም ፈልገሽ ለምን ወጣሽ? ሰላም እፈልጋለሁ፣ ከዚህ ሰው ጋር መቀጠል አልፈልግም፣ አብሬው መኖር አልፈልግም ብለሽ ታዲያ ለምን ቤቱን ለቀሽ ወጣሽ? አሁን ግራ እየገባኝ ያለው ይሄ ነው። እዚህ ቤት መታችሁ የምትሰሙ ሰዎች እውነቱን ነው የምንሰማው። እኛ እንደዛ ስናወራ ወይም ስንለፈልፍ በእናንተ የተነሳ ስሰደብ ወይም ሌሎች ሰዎችም ሲሰደቡ የነበሩት እናንተ ማለት የተፈጠረው ነገር ስለማያስደስታችሁ ነው። እናንተ ስስቁ ደስተኛ ስትሆኑ ማየት የሚያስደስታቸው በጣም ብዙ ሰዎች አሉ። ስለዚህ በእናንተ መካከል የሆነ ነገር ሲፈጠር የተፈጠረውን ነገር መፍትሄ ሰጥታችሁት ወደ ነበራችሁበት ህይወት እንድትመለሱ ሰው ስለሚፈልግ ነው ከናንተ ጎን ቆሞ እስካሁን ድረስ የሚመክራችሁ፣ የሚገጽጻችሁ፣ የሚቆጣችሁ። ስለዚህ የእናንተ ህይወት ለነዛ ሰዎች ምንም አይደለም። ምንም የሚሰጣቸው ጥቅም የሚጨምርላቸው የሚቀንስላቸው በህይወታቸው ላይ አንዳች ነገር የለም። ግን የሰውን ስሜት ብትረዱት፣ ኦዲየንሱንም ብታከብሩ፣ ስለ ኦዲየንሱ ብታቁ፣ ቪዲዮ ከመስራታችሁ በፊት እንዴት ኦዲየንሱ ምንድነው ከዚህ ቪዲዮ የሚያገኘው ያሰባችሁትን ሐሳብ ከመቅረጻችሁ በፊት ሐሳቡን መገምገም። በዚህ ነገር ኦዲየንስ ደስ ይለዋል፣ ኦዲየንስ ይመቸዋል ወይ ያስደስተዋል? በቃ እናንተ ለነዛ ሰዎች ነው የምትኖሩት። እነሱ ባዩ ቁጥር ነው አይደል ገንዘብ የምናገኘው። ስለዚህ የምናደርገውን ነገር ብንጠነቀቅ መልካም ነው። ምናምን ማለት እየረዳኝ እንደነበረ ማን ከጎኔ እንደነበረ አልነገርኳችሁም። ዛሬ እንግዲህ ለመጀመሪያ ጊዜ ላሳያችሁ ነው ማለት ነው፣ በችግሬ ሰዓት አብሮኝ የነበረውን ሰው ማለት ነው። ስለዚህ በዚህ በጣም አመሰግናለሁ። ሲመጣ ደግሞ ከዚህ በላይ ነው ማለት ነው። የትኛው ችግር? ቆይ አሁን ወራ አይሆንሽም አይደል እንዴ? ከአብርሃም ጋር ተጣልተሽ ምናምን ወደ ቤተሰቦች ቤት ብለሽ ከሄድሽ የትኛው ችግር? በምን ጊዜ መጥቶ በምን ጊዜ አጽናንቶሽ? አንቺስ በምን ጊዜ ተሰብረሽ? አይ ዶንት ኖ። እኔ እንጃ። እሱስ እንዴት ባለትዳር መጥቶ የሚያጽናናው እንዴ? ነገሩ ያለንበት ዘመን በጣም ከባድ ስለሆነ ይሄን የማያደርግ ሰው አለ ብዬ አላምንም። አሁን አንቺ እርጉዝ ነሽ አይደለ? ወይስ ውሸት ነው ይሄ ነገር? ወይስ በዚህ ነገር ድራማ እየሰራችሁብን ነው? አሁን እኔ ምንም ገፍቼ ላለመናገር የሆነ ጠንከር ያሉ ነገሮችን ላለማውራት እየተቆጠብኩ ያለሁበት አንዱ ምክንያት ምን እንደሆነ ታውቂያለሽ? እኔ ይሄ ነገር እንዴት ነው? ምክንያቱም እርጉዝ ነሽ። ከአንድ እርጉዝ ሴት ከሆነ ወራት በኋላ የልጅ እናት ልትሆን ከተዘጋጀች ሴት የሚጠበቅ ነገር አይደለም እያየንና እየሰማን ያለ ነውና ምንድነው? ድራማን ከሆነ ደስ የማይል ነው። ባልሽንም ለማናደድና ለማስቀናት ከሆነ ደስ አይልም። ይበቃ። ሩታ የማይመጥንሽን ነገር እየሰራሽ ነው። የማይመጥንሽ ቦታ ላይ እየተገኘሽ ነው። እስከዛሬ ድረስ ከአንቺ ጎን ቆሜያለሁ። እስከዛሬ ድረስ ላንቺ ስጋፈጥና ብቻ እኔ እንጃ ላንቺ ስከላከል ቆይቻለሁ። ግን አሁን እንደምትዩ አይነት እውነት ከሆነ አሁን ከዚህ ልጅ ጋር ያላችሁ ነገር ብቻ ከጎኔ ነበር እንደዚህ ነበር ያልሽው ነገር እውነት ከሆነ ይሄ በጣም ስህተት የሆነ ነገር ነው። ባልሽ ጋር ፍቺ ፈጽመሽ ተለያይተሽ ቢሆን እሰየውሽ፣ በቃ ኦሬዲ ተለያይታችኋል። ግን ሳትለያይ እንደዚህ አይነት ነገር ማድረግ በጣም ከባድ ነው። የምሬን ነው፣ በጣም ከባድ ነው። ያንቺ ጥፋት ከአብርሽ ጥፋት የሚያንስበት ምንም አይነት ምክንያት የለም። ጥፋት ነው በቃ። አንቺ የሚያደረግሽው አብርሃም የሚያደረገው አንድ አይነት ጥፋት ነው። እኔ ደግሞ የራሴን መንገድና የራሴን ምርጫ የራሴን ህይወት መኖር ፈልጋለሁ። ወደ ኋላ መመለስ አልፈልግም። አሁን ያለሁበት ህይወት ከምላችሁ በላይ በጣም ተመችቶኛል። ምክንያቱም በቃ አለ አይደለ ከጭቅጭቅ ነፃ ናችሁ።
ከጭንቀት ነፃ ናችሁ፣ ከብዙ ነገር ነፃ ነኝ እኔ። ያ እሱ እኮ ትክክል ነው፣ ግን አሁን እያሳየሽንና እየነገርሽን ያለው ነገር ደግሞ ትክክል አይደለማ። ሰበብ ስትፈልጊበት እንከን ስትፈልጊበት እንደነበርሽ ነው የሚያሳየው አሁን እያደረግሽ ያለሽው ነገር። ኖ ማለት እኔ እንጃ፣ እኔ የተሰማኝ ነው በነገራችን ላይ። መጨረሻ ቪዲዮ ምን ሊሆን እንደሚችል አላውቅም፣ ግን አንቺ እንደምትይኝ ከሆነ ይሄ አንቺን አይመጥንም፣ ለአንቺም የሚገባ አይነት ህይወት አይደለም። አንቺ አሁን ከወንድ ጋር መቆም አይደለም ያለብሽ፣ አንቺ ለብቻሽ መቆም እንደምትችይ ነው ማሳየት ያለብሽ። ጠንካራ እንደሆንሽ ነው ማሳየት ያለብሽ። ላይፍን የጀመርሽው ወይም ደግሞ ላይፍን የምትኖሪው ከወንድ ጋር ወይም ከአብርሃም ጋር ወይም አሁን ከምትዩ ሰው ጋር ሲሆን ብቻ እንዳልሆነ ማሳየት አለብሽ። በራስሽ ላይፍን መቀጠል እንደምትችይ፣ በራስሽ መቀጠል እንደምትችይ። በቃ ሁላችንም ላይፋችንን የምንኖርበት የራሳችን የሆነ መንገድ አለ። ስለዚህ ያንን መንገድ ቆመሽ ሄደሽበት ማሳየት፣ ያ ነው ካንቺ የሚጠበቀው። ሁሉ ጊዜ አንቺ ደጋፊ። አብርሃምም እኮ የሆነ ጊዜ ልክ እንደዚህ ብለሽዋል አይደለ? አንተም ባላገኝ ኖሮ እሱ ከጎኔ ባይሆን ኖሮ ብለሻል አይደል? ይሄ ሰው ነገ አሳዝኖሽ የማይሄድበት ምን ምክንያት አለው? በዚህ ሁኔታ ውስጥ ደግሞ የዚህ ልጅ መምጣት ምንም ሊገባኝ አልቻለም። አይ ዶንት ኖ፣ እኔ አይምሮዬ ብዙ ነገር ነው የሚያስበው፣ ግን መናገር አልፈልግም። እስኪ ዝም እንበልና የሚፈጠረውን እንዴ ካሜራ ፈርታ ነው እና ስሚ፣ እኔ አሁን አንቺን የግሌ ላደርግሽ ከፈለኩኝ ሰው እያየ ሳይሆን አለ አይደል? ለዛ ነው እንግዲህ የአንተ ስትራቴጂ ይለያል እና ያለን አንቺ ጋር ሲመጣ በጣም ነው የሚቀለኝ፣ ሰላም ይሰማኛል። ለዛም ነው በደንብ ማወራሽም እንትን ምልሽም ማለት ነው። እና ያ ሁሉ ነገር የመነጨው ዝም ብሎ ከመሬት ተነስቶ አይደለም፣ ገባሽ? ባለን ቅርርብና አንቺ በምታሳየኝ አፕሮች ነው። እና አንቺ ብዙም ጊዜ አትረጁም ማለት ባይዘው በደንብ የማየት ችግር አለብሽ። አትይም አስተውሎን ማየት ማለት አጠገብሽ ያሉትን ነገሮች አስተውሎሽ ማየት አለብሽ። ብዙ ጊዜ ሳታስቢው አንቺ ትኩረት ባለመስጠትሽ ምክንያት ዙሪያሽ ላይ ያሉ ሰዎች ሊያመልጡሽ ይችላሉ። ልልሽ የፈለኩት ገብቶሻል? እና ወጥሰቀስ ይገባኝ እና ጊዜ እንደ ሰላይ መሆን ጥሩ ነው። ዙሪያሽን መቃኘት አለብሽ። ጥሩሽ ሰውም ይሰለቻል። ምንድነው ልታስተላልፉልን የፈለጋችሁት? ምንድነው ልትሉን የፈለጋችሁት? በዚህ ፍጥነት እንደዚህ አይነት ወሬዎችን ለኛ ማምጣትሽ ምንድነው ጥቅሙ? ሩታ ይሄኛው ሰው ምንድነው ሐሳቡ? ባላለሽ አይደለ? በቃ አሁን ኬዙን አልጨረሳችሁም አይደለ? ወይ እንደተለያየ ሰው ሁኑና ንገሩን። ተለያይታችሁ ቋጭታችሁት ከሆነ ንገሩን። በዚህ ሰዓት ላይ የፈለገ ነገር ቢመጣ እውነትም አንቺ እርጉዝ ከሆንሽ ይሄን እንደማታደርጊ 100% እርግጠኛ ነኝ። እንደዚህ አይነት የወረደ አስተሳሰብ ያለች ሴት እንዳልሆንሽ አውቃለሁ። ይሄም ሰው ቢሆን የፈለገ ቢመጣ ልጅ ያላት ወይም ደግሞ እርጉዝ ሴት ጋር መምጣት ማለት እኮ ክርክር ላይ ያለ መሬት፣ ከዚህ በፊት ተናግሬዋለሁ አይደል? ክርክር ላይ ያለ ፍርድ ቤት የያዘው ኬዝ ማለት እኮ ነው። እንደዚህ አይነት ኃላፊነትን ወስዶ የሚጋፈጥ ወንድ በምንም ተአምር አይመጣም። 3 ወር ነው 4 ወር የሆነሽ እርጉዝ ሆነሽ ከዛ እሱ አንቺን ወዶሽ ምናምን መጥቶ በዙሪያሽን ባለማየትሽ እና ባለመቃኘትሽ ምናምን ነገር አረባክሽ እንዴ! እሺ ግልጽ አድርገልኝ። ስለ እርግዝና ጉዳይ እንድትነግሪኝ ደግሞ እንፈልጋለን። የምርም አርግዘሻል? የምርም እርጉዝ ነሽ? ይሄንን ነገር የምሬን ነው የምላችሁ፣ ሁላችሁም ሰዎች መጠየቅ አለባችሁ። ቀልድም ውሸትም ከሆነ ይንገሩ። ምክንያቱም እኛ የእናንተ መጫወቻና መቀለጃ አይደለንማ። እንዴ ስለምንወዳችሁና ደስ ስለምትወዱልን ደስታችሁ ስለሚያስደስተን ነገ ትልቅ ቦታ ደርሳችሁ ማየት ስለምንፈልግ አንድ ጤነኛ ካፕል እኮ እናንተ ናችሁ ያላችሁት። አንድ ጤነኛ እስካሁን ድረስ አብራችሁ የዘለቃችሁ ግልጽ አርጋችሁ ፍቅረኛሞች እንደሆናችሁ በአንድ ቤት ውስጥ እንደምትኖሩ ሽማግሌ እንደላካችሁ ቀለበት እንዳደረገልሽ እንዳረገዘልሽ እንዳረገሽለት ወይም ደግሞ እንዳረገሽለት አውቀን አምነን የተቀበልናችሁ ፍቅረኛሞች እኮ እናንተ ናችሁ። ሌላ እኮ አንድ ጤነኛ የለም። አንድ ጤነኛ እናንተ ነበራችሁ። ይሄው እናንተም የማይሆን ነገር እየሰራችሁ ነው። አንድን እርጉዝ ሴት መታ ከዙሪያሽን ባለማየትሽ ነው የሁሉ ነገር የደረሰብሽ አይነት ወሬ ማውራት ማለት ምን ማለት ነው? አንተስ እንደዚህ አይነት ሐሳብ ለመስራት ማሰብ ራሱ ምን ማለት ነው? እንደው ስራም ከሆነ ማለት ነው። ይሄ ደስ የማይል ነገር ነው። ይሄ የፈለገ ነገር ቢመጣ ደስ የማይል ነገር ነው። የምሬን ነው የምላችሁ። ሰዎች እንዲወዳችሁ፣ በሰዎች ዘንድ ተቀባይነት እንድታገኙ፣ ሰዎች በጉጉት እንዲያያችሁ ሊያደርግ የሚችል ነገሮችን ነው እንጂ መስራት ያለባችሁ። ሰዎች እናንተን እስኪ ደግሞ ምን ሰሩ እነዚህ ጉደኞች ብለው እናንተን ለመስደብ ሊዘጋጁ የሚችሉበትን ሐሳብ ይዛችሁ መምጣት፣ ቪው ብቻ ማግኘት ምናምን ነው። አንቺ ለሱ ስጦታ ስትሰጪው፣ ሰርፕራይዝ ስታደርጊው የምታገኙትን ቪው፣ ወይ ፕራንክ ስትደራረጉ የምታገኙትን ቪው ነው አሁንም እያገኛችሁ ያላችሁት። አዲስ ነገር የለውም። ከዚህ በፊት ከዳኒ ጋር እንደሰራሽው አይነት ቪዲዮ ነው የመጣው። ዳኒኮ መጥቶ ያለው ምንድነው? ደስተኛ አይደለችም በህይወቷ ከአብርሽ ጋር ስትኖር የነበረው ነገር እንደዚህ ምናምን
እኔ ደስታን ሰጥሻለሁ ምናምን ብሎ በቃ ብዙ ነገር ሲፈጥር እንደነበረው አይነት ከለሩን ቀይሮ መጣ እንጂ የተለየ ሐሳብ ይዛችሁ አልመጣችሁም። በዚህ ሰዓት ላይ ደግሞ መጠንቀቅ አለብሽ። የምሬን ነው የምልሽ። ህይወት አሁን እናንተ በምትመለከቷትና በምትሄዱበት መንገድ አይደለም የምታዛልቃችሁ። ማንም ሰው በእንደዚህ አይነት መንገድ ሄዶ አልዘለቀም። የምትኖሩትን ህይወት አክብሩት። ያከበራችሁት ህይወት ያከብራችኋል። ያለሽበት ማንነትን አክብሪው። አንቺ ያከበርሽውን ማንነት ሌላ ሰውም ያከብረዋል። ነገ ሰዎች መንገድ ላይ ሲያዩሽ ሩታ የምትባልን ሴት ሲያስቡ የማይሆን ነገር አይምሯቸው ላይ ሊመጣ የሚችል ነገር ወደ ኦዲየንስ ይዞ መምጣት ትርፉ ምን እንደሆነ አይዶን ነው። አፕሪሺየት ታደርገኛለህ እና መጀመሪያ ከነበርኩበት ሙድ እንደወጣ ራሱ የረዳኸኝ ከቤተሰቦቼ ቀጥላ አንተ ነህ። እና እጅግ በጣም አድርጌ ነው መሰግነን። በጣም በቃ ስለ ትሪትመንቶች አትሊስት የሆነ ሰውን የሚረዳ ሰው ሲያገኝ አይዞሽ የሚል ሰው ማግኘት በጣም እንትን ነው ከባድ ነውና በዚህ ጊዜ ስፔሻሊ እና እኔ አሁን ግራ እየገባኝ ያለው ነገር ምንድነው እስከመች ነው ማለት አንቺ በእንደዚህ አይነት መንገድ ላይፍን የምትመሪያት ማለት ነው ማለት በእንደዚህ አይነት መንገድ ሰው እንዴት ላይፉን እስከመች ድረስ እስከት ድረስ ህይወቱን በእንደዚህ አይነት መንገድ ይገፋል? ያ ማለት ሴት ልጅ ነሽ። ሴት ልጅ ራሷን ስታከብር በማህበረሰቡ ዘንድ በዙሪያሽ ባለ ሰው ዘንድ የምታገኙ ጥቅም በጣም ብዙ ነው። ራሷን ያከበረችና በራስ መተማመን ያላት ሴት በራሷ መሳቅ የምትችል፣ በራሷ መደሰት የምትችል፣ ደስታዋ በሰው ዘንድ የሆነ ሐዘኗም ሰው የሆነ አይ የመቆማም ምክንያት ሰው የሆነ የማጽናናቷም ምክንያት ሰው የሆነ በሐዘኗ ጊዜ የመቆም ወይም በሐዘኗም ጊዜ አለውልሽ አይዞሽ የሚላት ሁሌ ሰው ከሆነ በእንደዚህ አይነት መንገድ ህይወትሽን እስከመች ነው የምትመሪው? አንዳንድ ጊዜ እኮ በሐዘናችንና ልባችን በተሰበረ ጊዜ ወደ እግዚአብሔር መቅረባችን የሚያዋጣን ምንድነው? እግዚአብሔር ትክክለኛ ሰው ወደ ህይወታችን እንዲመጣ ያደርግልናል። ሁሉ ጊዜ ከዛ ነገር ውስጥ ሳንወጣ ግን ከዛ ነገር ውስጥ የወጣን አይነት ለመምሰል የሆነ ሰው ወደ ህይወታችን ይዘን መምጣት እንፈልጋለን። እዚህ ግባ የሚባል ነገር በህይወታችን ላይ ምንም ያላደረገን ሰው ልክ ሰው ብሔር ሰው ይተካል አይነት ነገር ለማሳየት አንድ ሰው ቢያሳዝነኝ አንድ ሰው ያስደስተኛል፣ አይ አንድ ሰው ቢሰብረኝ የሆነ ሰው ይጠግነኛል አይነት ነገር የቃቃ ጨዋታ ከዛ ሰው ጋር ለመጀመር ካልተፈለገ በስተቀር እንደዛ አይነት ነገር የፈለገ ነገር ቢመጣ በዚህ ፍጥነት ውስጥ አንቺ ሳትረጋጊ እዚህ ግባ የሚባል ነገር ከአብርሽ ጋር ሳትፈቱ ትልቅ ሰዎች በተቀመጡበት ነገሮችን ለማውራት አለመሞከር አንቺም ስታሳይን የነበረው ባልሽ ጥፋቱን አምኖ ይቅርታ ጠይቆ ከዛ በኋላ በህይወታችሁ ያንን ጥፋት እንደማይደግምና ከዛ በኋላ ለህይወትሽ ትክክለኛ ዋስትና አግኝተሽ ያ ነገር የማይፈጠርበትን ነገር ማለት ነው ልትቀጥይ የምትችይበትን ነገር ነበር ስትፈልጊና ስታወሪ የነበረው። ሙሉ ለሙሉ መለያየት እንደምትፈልጊና እዚህ ጋር አብርሃም ሲያሳዝንሽ እዚህ ጋር ደግሞ የሚያስደስትሽ ሰው እንዳለ ስትነግሪን አልነበረም። ቤተሰብ ጋር እንዳረፍሽ ነው። አይሽ አሁን ሰላም እንደሆንሽ አሁን እንደጠነከርሽ ስትነግሪን ነበር። አሁን ደግሞ እንደገና ተመልሶ ተገለባብጦ ነገሩ ምን ሆነ? የዚህ ሁሉ ዛሬ ላይ መቆምሽ ምክንያት ከቤተሰቦችሽ በፊት በኋላ እሱ እንደሆነ እንዴ አምላካችሁስ መች ነው በእምነትሽ በኩል ወደ እግዚአብሔር ተጠግተሽ ያ ነገር ሰላም ሊሆን የሚችልበትን ነገር እግዚአብሔር መፍትሄ እንዲሰጥሽ እንጂ ወንድ ሄዶ ከዛ ወንድ መጣ ምንድነው የተለየ ነገር ኖ ይሄ ሰው ነገር ልብሽን የማይሰብርበት ምንም አይነት ምክንያት የለውም። ይሄንን የምነግራችሁ ማንኛችሁም ሰዎች በእንደዚህ አይነት ህይወት ውስጥ ልታልፉ ትችላላችሁ። ይሄ ነገር እውነት ነው ብዬ ተቀብዬ አምኜ ምናምን አይደለም። ቪዲዮ ከሰራው አይቀር ይዘውት የመጡትን ሐሳብ በትክክለኛ ሐሳብ መሞገት ስላለብን ለቤተሰቦቼ እንጂ ይሄንን ነገር እያወራው ያለሁት ለነሱ ምናምን አይደለም። እነሱ ከኛ በላይ በጣም ስማርትና ራሳቸውን ብልጥ አድርጎ ስለሚያስቡ በፈለጉት መንገድ ቪዲዮ መስራት ይችላሉ። ግን ይሄንን ቪዲዮ በምን አይነት ልብ እንደምትከታተሉ አውቃለሁ። በጣም ብዙ ልጆች በእነሱ ጥል ታለቅሳላችሁ። በጣም ብዙ ልጆች ደብሯቸው ያውቃል። አንዳንድ ነገሮችን በጣም እንደ ትክክል እንደ ሪል የምትወስዱ በጣም ብዙ ሰዎች አላችሁ። ይሄንን የሚያወራው ለእናንተ ነው። የትኛውም ዓለም ላይ እንደዚህ አይነት ላይፍ የለም። በእንደዚህ አይነት ሁኔታ የትኛውም ሴት ከማንም ወንድ ጋር ምንም አይነት ፌሎሺፕ ውስጥ አትገባም። እንደማይሆን እናውቃለን። ምክንያቱም እርጉዝ ናት። ለዛውም ገና የመጀመሪያ ልጇን ገና ያልወለደችው ልጇን በሆዷ ይዛለች። አባቢ የፈለገ ነገር ቢመጣ ሩታ በእንደዚህ አይነት ህይወት ውስጥ አትገባም። ይሄንን እመኑ። ሌላ ነገር እንዳታስቡ። ግን መናገር ያለብንንና ትክክል ያልሆኑ ነገሮችን ድንገትም አስባም ከሆነ ትክክል እንዳልሆነ ግን እንናገራለን። በጣም አመሰግናለሁ በነገሮች በጣም ስለረዳኸኝ ነው። ትረዳኛለህ ብዬ አስባለሁና ማለት ላይ ስልሽ እኔ ሩታዬ ባንቺ የመጡብኝ ነገር ወደ ኋላ እንደማለት ግልጽ ነው እና አጠገብሽ ካለው ድረስ ደግሞ በእንደዚህ አይነት ሲቹዌሽን ላይ ካልረዳውሽ ሲጀምር እሱ እንደዚህ የሚልበት ማን ነው? ከየት ነው? የት ነበር እስከዛሬ? እኔ አዳዲስ ሰው እየመጣ በሩታ ህይወት ላይ የሆነ ዋጋ እንደከፈለ የሚያወሩ ሰዎች ከየት እንደሚመጡ አላውቅም። የምሬን ነው። ሁሌ
የሆነ ወንድ በቃ በሩታ ህይወት ላይ የሆነ ነገር ዋጋ ከፍሏል። የሆነ ወንድ በሩታ ህይወት ላይ የሆነ የደስታ ምንጭ ሆኖላታል። አይ የሆነ ወንድ በሩታ ህይወት ላይ የሐዘኗን እንባዋን የሚያብስ ከጎኗ የሚሆን አይዞሽ የሚላት ወንድ የሆነ ጊዜ ላይ ሁሌ ይመጣል። የምሬን ነው። አረ ለኛም ካለ እስኪ ፈልጊልን። የምሬን ነው የምልሽ። እንደዚህ በቃ ቆንጅዬ ሴት አይዞ የምትለኝ ስጎዳ ሳዝን ሳለቅስ የምትመጣልኝ እንደው እስኪ እንደው በፈጠረሽ ሩታዬ ለኔም ቆንጅዬ ሴት አሪፍ ፈልጊልኝ እስኪ። አረ ወይኔ ይመቻችሁ። በቃ በጣም ለኔ ደስ የሚል ነገር ነው ያደረገልኝ። ምክንያቱም ያለሁበት ሁኔታ በጣም ነበር የሚያስጠላ። በጣም እናንተ ከምታዩት ወይ ከምታውቁት በላይ ምናምን እኔ ማሳያችሁ ያንን ነገር በጥቂቱ ነው ወይ የምታዩት ጥቂቱን ነገር ነው። ከዛ ባሻገር እኔ ብዙ ነገሮችን እንትን ብያለሁኝና አትሊስት ከዛ ነገር ራሱ መውጣት እንድችል ይረዳኝ እሱ ጭምር ስለሆነ በጣም አርጌ ደጋግሜ ቴንክ ዩ እላለሁ። ምንድነው እሱ የጋብቻ አማካሪ ነው? የሆነ ሳይኮሎጂ ወይም ቴራፒ ሰጪ ነው? በምን አይነት መንገድ? እንደገና ደግሞ ግር ያለኝ ነገር ምንድነው መች ነው እኛ ወደ ፈጣሪ ቀርበን በሱ ምንጽናናው? በሱ ልባችን የሚታደሰው በሱ ሰላማችንን የምናገኘው መች ነው? ሁሉ ጊዜ ሰው ሴት የለም አንቺን የምታጥናና እናት የለችም። በነገራችን ላይ ሩታ በዚህ ሰዓት ላይ ማንም አያስፈልግሽም። በወዲሽ ያሽው ልጅ በጣም ብዙ ነገርሽን ተቋቁመሽ ቆመሽ ደስተኛ ሆነሽ ፈገግ ብለሽ ደስተኛ ሆነሽ የምትቆሚበት መንገድ ላይ ያለሽው። በዚህ ሰዓት አንቺን የሚያጽናና ወንድ አያስፈልግሽም። የምሬን ነው። አሸውጂን አያስፈልግሽም በምንም ተአምር። ከዚህ በኋላ ምን አይነት ነገር ሊፈጠር እንደሚችል አይዶኑ። እኔ በዛሬ ቪዲዮ አላቅም ነገ ምን እንደምታመጣው አላቅም። ሌላ ክፉ ነገር መናገር አልፈልግም። ግን እኔ ዛሬ አንቺ የሰራሽውን ነገር ከአብርሽ ለይቼ አላየው። አንቺ ደስ የማይልሽን ነገር አብርሃም አደረገብኝ ብለሽ አይደለ ምቾት የማይሰጥ የሚያሳዝንሽ ልብሽን የሚሰብር የሆነ በቃ ብዙ ነገር እንድትሆኚ ያደረገ ነገር አብርሃም እንደፈጠረብሽ ነገርሽን አይደለ? ይሄ ነገርሽ እሺ እኔ እንጃ። እና ከዚህም በላይ ገና ብዙ ነገር ስለምናይ ገና በዚህ ባጭሩ መመሰጋገሩ ማስፈላጊ አይደል? ያባስ ገዛም ላንቺ እቺኛው በጣም ትንሽ ነገር ናት ብዬሻል። ወደፊትም አሁን አንቺ በጣም አካብደሽ ስላየሽው ነው እንጂ ባይዘው ለሚወዱት ሰው እቺ ነገር በጣም ቀላል ነገር ናት። አንቺ እንደ ትልቅ ነገር ስላየሽው ነው። አሁን ማለት እኔ ንግግሮቹ ግራ እየገቡኝ ስላሉ ነው። እሷ እየነገረችን ያለችው ምንድነው በሐዘኗ ጊዜ አብሯት የቆመ የሆነ ወንድም ጓደኛ ዘመድ እንደሆነ አይነት ነው ወሬው አይደለ? እሱም ያወራው ግን ግራ ነው የሚያጋባው። ለምትወዱት ሰው እያለ ደጋግሞ ያወራል። እስኪ ግልጽ አድርጉት። ምንድነው ኬዙ? ጎበዙ አብርሃም ተበልተሃል መሰለኝ። አባቢ ተበልተሃል። አባቢ አንተ ወንድ ልጅ ከነቃጭሉ ስትጠብቅ ወንድ ልጅ ከነጺሙ መጥቶላል። ወይኔ አብርሃም አይዞ እንግዲህ ቻለው። እስኪ ወደ ቻለው እነሱም ሊመሰክሩ ይችላል። ለሚወዱት ሰው ከዚህ በላይ የሚደረግ የለም። እንደውም ሩታዬ ለምን ካለሽበት ሞት ለመውጣት ከከተማ ይዤሽ ለማለት ወይ ከሀገር እንውጣ ወይ ከከተማ እንውጣ። አሹ ያው ካለሽበት ሞት አሁን ነው እንግዲህ ስምንተኛው ሺ ምን ታስበልሽ? በመኪናው መንገድ መኪናው ዘለቀ። አሁንም ቅድም አብርሃም ዘለቀ አለ። እሺ ከዛስ ቆይ ምን ልታረጉ ነው? ዋናው ሐሳብ እሱ ነው። እርግዝናዋን ልትከታተልላት ነው። የልጇን የጤንነት ሁኔታ ቼክአፕ ልታስደርጋት ምን ልታረጉ? ከዛ ከከተማ ወጣችሁ አባቢ ከሰው ሚስት በሆዷ ልጅ ከያዘች ሴት ጋር ምን አባ ልታረግ ነው ከከተማ የምትወጣው? ጉድ ነው ዘንድሮ ጉድ። ወስኜ እነግርሃለሁ አይሻልም? እንግዲህ እንዳንቺ ፍቃድ ነው የምንጓዘው። ኦኬ ባይዘው ሩታዬ ቁርስ በጠዋት ነው የበላሁትና ምሳ አልበላሁም። ቆንጆ ምሳ አድርጋችሽ ነው በደስታ በጉልበት ነው ወስዳት እንግዲህ ያሉትን ይበሉ ፍቅሩ ከረታኝ የወደደ ማሽ አይ እሱማ እንላለን። ምን አማራጭ አለን ከማለት ውጪ? በሉ ተብለን ተላክን ይመስል በማያገባን እየገባን እንፈተፍታለን። እኛ እናቴ ያሉትን ይበሉ ፍቅሩ ከረታኝ። እሺ አብርሽዬ አይዞ እንግዲህ ወንድሜ፣ ሌላ ምንም የምንለው ነገር የለም። ዝም ያለ ነጃ ወጣ ነው ምን የሚባል አባባል አለ። ይሁን እስኪ የሚሆነውን አብረን እናያለን። እንዴት ሰማችሁ ምን እንደሆነ ባክ። ይሄን ቪዲዮ የምትከታተሉ ሰዎች ደስ ይለኝ ነበረ። አንቺ ካልሽ እንግዲህ ያጣፍጥልሽ እናቴ፣ እኔ ምንም አይደለም።
እስኪ ትንሽ ረጋ እንበልኛም። እሺ ለማንኛውም ወዳቸዋለሁ።